ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለተ ዓርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ዝናቡ ሐጎስ የተባለ የደብረጤን ጠባቂ የደብረጤንን ላፕቶፕ ጠባቂዎቹ ሲዘርፉ ትዕዛዝ ሰጪና ተባባሪ ነበርክ በማለት የታሰረ ሲሆን በደብረጤን ቡድን ከቀረቡበት ክሶች መካከል ከነሽመልስ አብዲሳ ጋር ግንኙነት አለ፣ ወደ ነፃ መሬት ሎጂስቲክ ታቀርባለህ፣ እዚህ ከኛ ጋር ሆነህ ነፃ መሬት ከሚገኙት አካላት ግንኙነት አለ፣ ጌታቸው ረዳ እንዲያልፍ ተባባሪ ነበርክ፣ የህወሓት ኃላፊዎችን ትሰልላለህ፣ የደብረጤን ላፕቶፕ ባንተ ትዕዛዝና ተባባሪነት ነው የተወሰደው፣ ከራያ ዞን አስተዳዳሪዎች ጋር ግንኙነት አለህ የሚሉ ሲሆኑ ጠባቂው ከታሰረ ሳምንት ያለፈው ቢሆንም ከምድር በታች ባለው እስር ቤት ታስሮ ፍርድ ቤት ሳይቀርብ እያሰቃዩት እንደሚገኙ ተገልጿል። እንደሚታወቀው የደብረጤን ጠባቂዎች የደብረጤንን ላፕቶፕ ይዘው ወደ ሐራ መሬት የወረዱ መሆናቸውን የሚታወስ ሲሆን ይህ ድርጊት ግርታን የፈጠረባቸው የነደብረጤን ቡድን በፍርሃት ሰዎችን እያሰሩ እንደሚገኙ ተገልጿል። የዓለም የምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ በሰኔ ወር ሊያቆም እንደሚችል አስጠነቀቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም በኢትዮጵያ ለሚያደርገው የሰብአዊ እርዳታ የገንዘብ ድጋፍ ባለማግኘቱ ምክንያት በአሁኑ ወቅት እየሰጠ ያለውን እርዳታ በከፍተኛ ሁኔታ መቀነሱንና በሰኔ ወር ላይ ሙሉ ለሙሉ ሊያቋርጥ እንደሚችልም አስታውቋል። ድርጅቱ ባሳለፍነው ወር በኢትዮጵያ ባከናወናቸው ተግባራት ዙሪያ ባወጣው መግለጫ የገንዘብ እጥረት በመኖሩ ምክንያት ለተረጂዎች የሚከፋፈለውን የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ ሊያገኝ ከሚገባው ውስጥ 65% ብቻ መሆኑን አመላክቷል። ይህም በየካቲት ወር ከነበረው 80% ቅናሽ እንዳሳየ አስታውቋል። የምግብ እርዳታ ቅነሳው በተመሳሳይ በስደተኞች ላይም ተግባራዊ መደረጉን የዓለም የምግብ ፕሮግራም ገልጿል። የዓለም የምግብ ፕሮግራም በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት መሆኑን አስጠንቅቋል። የኬንያው ፕሬዝዳንት ሩቶ ለተፈጠረው ዲፕሎማሲያዊ ውጥረት ታንዛኒያና ዩጋንዳን ይቅርታ ጠየቁ። የኬንያው ፕሬዝዳንት ዊሊያም ሩቶ በብሔራዊ የጸሎት ስነ ስርዓት ላይ እንደተናገሩት በምስራቅ አፍሪካ ጎረቤቶች መካከል እየተባባሰ የመጣውን ዲፕሎማሲያዊ ውዝግብ ለማርገብ በተደረገው ጥረት ለታንዛኒያና ለኡጋንዳ ህዝባዊ ይቅርታ ጠይቀዋል። በናይሮቢ ሳፋሪ ፓርክ ሆቴል በተካሄደው ዝግጅት ላይ ሩቶ የኬንያና የኡጋንዳ አክቲቪስቶች ከታንዛኒያ በመባረራቸው ምክንያት የተፈጠረው አለመግባባትና የሁለቱም ሀገራት የህግ አውጪዎች በፓርላማ ስብሰባዎች መካከል የጦፈ ውይይት አድርገዋል። ሩቶ ከታንዛኒያ የመጡ ጎረቤቶቻችን በምንም አይነት መንገድ የበደሉንን ከሆነ ይቅር በሉን፣ ከኡጋንዳ የመጡ ጓደኞቻችን ኬንያውያን ያደረጉት ትክክል ያልሆነ ነገር ካለም ይቅርታ መጠየቅ እንፈልጋለን ብለዋል። ለልጆቻችን የተሳሳተ እርምጃ ካለ ይቅርታ እንጠይቃለን ሲሉም ተደምጠዋል። ሀገሮቻችን ታላቅ የሚያደርግ ግንኙነት መፍጠር እንፈልጋለን ሲሉም አክለዋል። የፕሬዝዳንቱ አስተያየት የአንድ ሳምንት ዲፕሎማሲያዊ ውጥረቶችን ተከትሎ የተሰማ ነው። እንደ አውሮፓውያን አቆጣጠር በሚያዝያ 18 የቀድሞ የኬንያ የፍትህ ሚኒስተርና የ2022 የፕሬዝዳንታዊ እጩ ራያላ ኦዲንጋ ተወዳዳሪ ማርታ ካሩዋ ተይዘው ከጁሊየስ ኔሬራ ዓለም አቀፍ አየር ማረፊያ ዳሬ ሰላም ተባረዋል። የተቃዋሚው መሪ ቱንዱ ሊሱን በሀገር ክህደት ችሎት ለመደገፍ ከጥበቃ ግሎሪያ ኪሚኒና ሊን ንጉጊ ጋር በመሆን ወደ ታንዛኒያ ተጉዛ ነበር። በማግስቱ የቀድሞ የኬንያ ዋና ዳኛ ዊሊ ሙቱንጋና አክቲቪስቶች ሃኒፋ አዳን እንዲሁም ሁሴን ካሊድ በተመሳሳይ ሁኔታ ተይዘው ከሀገር ተባረሩ። የታንዛኒያ ባለስልጣናት የታንዛኒያ ተቃዋሚ መሪን የፍርድ ሂደት ለማየት የመጡት ኬንያዊ አክቲቪስት ቦኒፌስ ሞዌንጊን እና የዩጋንዳው ጋዜጠኛ አጋዘር አቱ ሃይርን አስረው ከሀገራቸው አስወጥተዋል። ክስተቱ ከኬንያ ሲቪል ማህበረሰብና ህግ አውጪዎች ከፍተኛ ትችት አስከትሏል። ለዚህ ምላሽ የታንዛኒያ ፓርላማ አባላት የኬንያ አክቲቪስቶች በውስጥ ጉዳያቸው ጣልቃ ገብተዋል ሲሉ ከሰዋል። እንደ አውሮፓውያን አቆጣጠር በሚያዝያ 26 በተካሄደው የፓርላማ ስብሰባ የህግ አውጪዎች ፕሬዝዳንት ሩቶ የታንዛኒያን አመራር አያከብሩም ባሉ ኬንያውያን ላይ እርምጃ እንዲወስዱ አሳስበዋል። አንዳንድ የፓርላማ አባላት የተባረሩት አክቲቪስቶች የከፋ ቅጣት ሊደርስባቸው እንደሚገባም ጠቁመዋል። የኬንያና የታንዛኒያ ህግ አውጪዎች በናይሮቢ በተካሄደው ብሔራዊ የጸሎት ቁርስ ላይ ጎን ለጎን በመዘመር የአንድነት ምሳሌ ትርኢት ቢያሳዩም በቅርብ ጊዜ ውስጥ በሁለት ሀገራት መካከል ዲፕሎማሲያዊ ውጥረት ነግሷል።
ለድርድር ዝግጁ ነኝ ስትል ሩሲያ ገለጸች። የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሞስኮ ከኪየቭ ጋር ለመስማማት ዝግጁ ናት ሲሉ ገልጸዋል። ሩሲያ የፊታችን ሰኞ በቱርክ ኢስታንቡል ለሚደረገው ሁለተኛ ዙር የሰላም ንግግር የዩክሬን መልስ እየጠበቀች እንደሆነ ይፋ አድርጋለች። ሰርጌይ ላቭሮቭ ከአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋር በስልክ ቆይታ ማድረጋቸውን ገልጸው ለንግግሩ ዝግጁ መሆናቸውን አሳውቀዋል። ሩቢዮ በበኩላቸው ዋሽንግተን በሁለት ሀገራት ለሚደረገው የሰላም ውይይት እንደ ድልድይ ለማገልገል ዝግጁ መሆኗን ተናግረዋል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን የሩሲያው የሰላም እቅድ በደስታ እንደተቀበሉትና ሀገራቸው ለዚህ ድርድር መሳካት የበኩሏን እንደምታደርግ ገልጸዋል። ቺሊ በጋዛው ሰብአዊ ቀውስ የተነሳ በእስራኤል የሚገኙትን ወታደራዊ አታሼ እንደምታስወጣ አስታወቀች። ቺሊ በጋዛ የፍልስጤም ሕዝብ ላይ የደረሰበት ያለውን አስከፊ ሰብአዊ ሁኔታ በመጥቀስ ወታደራዊ መከላከያና የአየር ኃይል አታሼ ከቴል አቪቭ እንደምታስወጣ አስታውቃለች። የውጭ ጉዳይ ሚኒስቴር በመግለጫው እንዳስታወቀው ወታደራዊ መከላከያና የአየር ኃይል አባላትን በቴል አቪቭ ከሚገኘው የቺሊ ኤምባሲ ለማስወጣት መወሰኑን ለእስራኤል ባለስልጣናት ማሳወቁን አስታውቀዋል። ሚኒስትሩ ይህ ውሳኔ ከመከላከያ ሚኒስቴር ጋር የተቀናጀው በአሁኑ ጊዜ በጋዛ ሰርጥ የፍልስጤም ሕዝብ እያጋጠመው ካለው እጅግ አሳሳቢ የሰብአዊ ሁኔታ የመነጨ ነው ብለዋል። በተለይም በእስራኤል ጦር የተካሄደውን ያልተመጣጠነና አድሏዊ የለሽ ወታደራዊ ዘመቻ እንዲሁም በተከበበው የፍልስጤም ግዛት ውስጥ እርዳታ ለመፍቀድ የማያቋርጥ እንቅፋት በማለት ጠቅሰዋል። የሚኒስትሩ ድረገጽ እንደገለጸው ከእስራኤል የሚወጡት ባለስልጣናቱ የመከላከያና የአየር ኃይል አዛዥ ኮሎኔል ክርስቲያን ስቱንዶርዱኔዝ፣ ወታደራዊ ተባባሪ ኮሎኔል ማርሴሎ ኤል ሮድሪጌዝ እና የባህር ኃይል አዛዥ ካፒቴን ፔድሮ ፔሬዝ ፍሎሬስ ይገኙበታል። ይህ የቅርብ ጊዜ እርምጃ በፕሬዝዳንት ገብርኤል ቦሪች አስተዳደርና በእስራኤል መካከል ያለውን ዲፕሎማሲያዊ ውጥረት ስልጣን ከያዙ በኋላ መጨመሩን ያሳያል። እንደ አውሮፓውያን አቆጣጠር በመስከረም 2022 ቦሪቾ የሹመት ደብዳቤያቸውን ለመቀበል በላሞኔዶ ቤተ መንግስት ከእስራኤል አምባሳደር ጊል አርቴዜሌ ጋር ለመገናኘት ፈቃደኛ ባለመሆናቸው ከፍተኛ ግጭት ተፈጥሯል። እንደ አውሮፓውያን አቆጣጠር ሚያዝያ 2024 ውጥረቱ እንደገና ተቀስቅሷል። ቦሪክ እስራኤልን ከዓለም አቀፍ የአየርና የጠፈር ትርኢት ባገለሉ ጊዜ ቴል አቪቭ ይህ እንደ ፖለቲካዊ ማዕቀብ የሚተረጎም ነው ብላለች። በዚህም የሁለትዮሽ ግንኙነት የበለጠ እያሽቆለቀለ ሄዷል። ቦሪች በመቀጠል እንደ አውሮፓውያን አቆጣጠር በህዳር 2023 በስደተኞች ካምፕ ላይ የደረሰውን የቦምብ ጥቃት ተከትሎ በእስራኤል የቺሊ አምባሳደርን ለምክክር ጠርተው መንግስታቸው ደቡብ አፍሪካ በእስራኤል ላይ ያቀረበችው ክስ በዓለም አቀፍ ፍርድ ቤት ICJ እንደሚደግፍ አስታውቀዋል። ኤለን መስክ ከፕሬዝዳንት ዶናልድ ትራምፕ አስተዳደር መልቀቃቸውን አስታወቁ። የቴክኖሎጂ ኩባንያ ቢሊዮነር ኤለን መስክ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፌዴራል መንግስት ውስጥ ያለውን ወጪ ለመቀነስ ለወራት የፈጀውን ፕሮጀክት በመምራት ከሰሩ በኋላ ስልጣናቸውን እንደሚለቁ አስታውቀዋል። የልዩ የመንግስት ሰራተኛ ሆኜ የቀጠርኩበት ጊዜ ሲያበቃ ስራዬን እለቃለሁ። ፕሬዝዳንት ዶናልድ ትራምፕ ብክነትን ላይ መቀነስ እድል ስለሰጡኝ ማመስገን ፈልጋለሁ ሲሉ በማህበራዊ ሚዲያ መድረክ ኤክስ ላይ ጽፈዋል። የኤለን መስክ ይመሩት የነበረው ተቋም ተልዕኮ በመንግስት ውስጥ በተወሰነ የጊዜ ሂደት ብቻ የሚሰራ ሲሆን የመንግስት ቅልጥፍና መምሪያ ነው። ስማቸው ያልተገለጸ የዋይት ሀውስ ባለስልጣን ለሮይተርስ እና ለአሶሺየትድ ፕሬስ ዜናው እውነት መሆኑን አረጋግጠዋል። መስክ የትራምፕ አስተዳደርን የተቀላቀሉት በጥር ወር ከዩናይትድ ስቴትስ ፌዴራል በጀት ቢያንስ $1 ትሪሊዮን እንደሚቀንስ ቃል በመግባት ነበር። ምንም እንኳን መስክ ይህንን ቢሉም በተቋሙ ድህረ ገጽ ባለፉት ወራት ማሳካት የተቻለው 170 ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ዓርብ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።